ታለለው መምህር ከሆነ መምህርነቱ ምንድነው? የገባበትን ዓላማ የተሸከመውን አስኬማ ረስቶ ነፍሰ ጡር መስሎ 4 ኪሎ ለ4 ኪሎ የሚንቀሳቀስ ከሆነ የሱ ጵጵስና ምንድነው? አገልግሎቱ ሴት ላይ ነው። መቼ ነው የሚናገረው? መድኃኔ ዓለም ክርስቶስ በወንጌል አይታችሁት ከሆነ በሚያዝበት ጊዜ መናሃተ ሐስሱ ማንን ትፈልጋላችሁ ነው ያለ። አንተ ኢየሱስን እንፈልጋለን ሲሉት ህድግወሙ ለእሉ ነው ያላችሁ። እኔን ከፈለጋችሁኝ እነሱን ተዋቸው ብሎ ሐዋርያቱን ህየንተ ሐዋርያቱን ልቀቋቸው ብሎ አስለቅቆ ራሱ ነው ሄዶ የገባው። ማንም እንኳን በፈቃዱ ዮሐንስ ወንጌላዊ ተገኘ እንጂ ስለ ክርስቶስ ስለ እኔ ኑ ተሰቀሉልኝ የት ትሄዳላችሁ? ጴጥሮስ የያዝከውን ሰይፍ የት ትጥለዋለህ? ቁረጥበት እንጂ አላለም ጌታ። ህድግወሙ ለእሉ እነሱን ተዋቸው እኔን ግን አስቀድሙኝ ብሎ ነው። አባቶቻችን ስለ በጎች ጌታም ተናግሯል። ስለ በጎቹ ተላልፎ ጴጥሮስን ጌታ አስጠንቅቆ 3 ጊዜ ጠይቆ እቀባባግየ በጎችን ጠብቅ ነው ያለው። መጠበቅ የሚባለው ምንድን ነው? ጥበቃው የት ላይ ነው? እኔ በሞቴ በጣም አዝኛለሁ። እንደ ሀገረ ስብከት መምሪያ በጅምላ ሲጨፈጨፉ ሀገር ያወቀው ፀሐይ የሞቀው የዓለም ሚዲያ እየዘገበው እኔ ጵጵስና ይበቀኛል ማለት እንኳን ቢከብዳቸው አባቶቻችን የልጆቻችን ልቄት ይብቃ ብለው አይናገሩም? ወጣው ቢያንስ ከኛ ድምፅ ይልቅ የእነሱ ድምፅ ይከበራል። ከምዕመናኑ የመምህራኑ የኛ ይከበራል። ከመምህራኑ ከኛ የጳጳሳቱ የእነሱ ድምፅ ይከበራል። ለምን እነሱ እያለቁ ዝምታው በዚህ ልክ ጸና? አስባችሁታል? አርሲ ላይ እለት የሚገደሉት ደመ ወልደ እግዚአብሔርን ስጋ ወልደ እግዚአብሔርን ፈትተው ከቤተ መቅደሱ ሳይወጡ በቤተ መቅደሱ ውስጥ እስከ ቤተ ክርስቲያኑ የተቃጠሉት በቁም የታረዱት አስባችሁታል? እኒህ የክርስቶስ እና በክርስቶስ የሚያምኑ ክርስቲያኖች መሆናቸውን ስታስቡ አያማችሁም? እንደ ክርስቲያን አይሰማችሁም? ክርስቲያን መሆኑ ተውት። ሰው እንደመሆን እንደ በግ መታረዱ ይሄ አይቆጭም? አያደማም ወይ? አያደክምም? ይሄንን ሰው እንዴት ጥቁር ልበሱልኝ ብሎ በስልጣኑ ሲመጡበት አዋጅ የጠራ ሲኖዶስ በልጆቹ ሲመጡበት እንዴት አዋጁን በአዋጅ እንዴት አይቀለብስም? እንዴት ቆሞ ኑ ዛሬም ልጆች አይልም? ዝም አልኮ ባለፈም ለማሳረቅ ለማቻቻል ሞከርነ። እስኪ አባቶቻችን እውነት ነው፣ አዎ አባቶቻችን በቃ እነሱን ችግር ውስጥ ሆነን ነው ምናምን አለ። ብዙ አወራን። በርካታ ቀን አጠጋጋ ነው የአባቶችን ክብር ለማስጠበቅ የለም ሲኖዶስ የለም እንዲህ የለም እያለ ሰው ሲናገር ኧረ እባካችሁ እስኪ ተው እያልን ብዙ ቀን አስታረቅን። አሁን ግን በዛ አለቀ። በቀን ቤተ ክርስቲያን ማን የሚሉ ደራጎን ነው የምታመልክ ቤተ ክርስቲያን በየቀኑ ለዘንዶ እየገበረች መኖር አለባት ልጆቿን። ይህ ነው የቤተ ክርስቲያን ህልውና። አኗኗራችሁ ምንድን ነው? ዛሬስ ክርስቲያን ነኝ የምትል ማህተብ ያሰርክ ነገ ለመኖር ዋስትና ምንድን ነው? በፍጹም ውለን ለመግባት ዋስትናችን ካጣን፣ ቤተ ክርስቲያን ደርሶ ለመመለስ ዋስትናችን ካጣን፣ ኢትዮጵያዊ ሆነን ሙሉ ዜጋ አጠን እየተቀረዘበዝን በግማሽ ዜግነት መኖር ከጀመርን እለታት አለፉ፣ ዘመናት ተቆጠሩ። መቼ ምን ልናደርገው ነው? መቼ መምህራን በተለይ በእውነቱ ወደ ቅዱስ ሲኖዶስ ወደሚመለከተው አካል ወደ ሀገረ ስብከቱ ወዳለንበት አቅጣጫ በሚገባ መጮህ መቻል አለብን። በእውነት መቼ ነው የተማርነው ወንጌል የሚተረጎመው? በእውነት መቼ ነው? እነ ጴጥሮስ እኮ ወንጌል ተምረው ሲጨርሱ ወደ ሮማ አደባባይ ነው ለስቅለት የሄዱት። እኛ ወንጌል ተምረን ስንጨርስ ደህና ደሞዝ ወደሚከፈል ሀገር ነው የምናደርገው። ሀገር ምን ቀይረው ደህና ደሞዝ መክፈል ወደምትችለው ቤተ ክርስቲያን ነው። ጴጥሮስ ተምሮ ሲጨርስ መከራን የቀረበለት፣ እኛ እንጀራው ነው የቀረበልን። ግን አበላሉ ጠፋን። ክርስቲያኑ እየታረደ እንደ ከብት አልበን የምንጠጣው ምዕመኑን ነው የምንኖር። ደምቀን የጠመጠምነው ሻሽ የደረብነው ካባ በምዕመናን በኩል ነው። አናርስ፣ አንቆፍር፣ አንነግርና ሌዋዊ ይኮንን ጌጦቻችን ሰው እንዴት ጌጡ ሲወልቅ የጣቱ ቀለበት ሲወልቅበት ጌጡ እረ ቀለበት ብሎ ማያነሳ አለ እንዴ? ምዕመናን እኮ የኛ ጌጦች ቀለበቶቻችን እኮ ናቸው። ህይወቶቻችን ከኛ ሲወልቁ እረ ለምን ብሎ ሰው አይናገርም እንዴ? ዝም አለ። የሙዴ ምጽዋት የ5 ብር 10 ብር ስብሰባ ማለት የሆነ ጳጳስ የሆነ ደሞዝ ስለሚያነሳ ማይጠረቅመው ደሞዙ ምን ሆነ? እሱ
በቤተ ክርስቲያን ምጽዋት ብቻ እንኖር ዘንድ ነው እንደኛ የተፈጠርነው? አካል አለው አይደል? ሰው ሰርቶ አይበላም እንዲወጡ። በእውነት እጅጉን የሚያሳዝን መገፋፋት፣ አንዱ ከአንዱ ጋር መከበስበስ፣ የቃል እግዚአብሔር አንዱ ሊቅ አንዱ ምናምን አልተዋቀ ቆሻ ይልበት ገሌ እንደዚህ መከበስበስ፣ በቃ ዝም ብሎ እንትን የንታ ገሌ መምህር ገሌ ምናምንቴ። በፍጹም በቃ ይሄ የኋላ ቀርነት የዳራያን አስተሳሰብ እለት እንዳሳማ ስለሆዱ ብቻ የሚያስብ ፖለቲካውና ስርዓተ መንግስቱ የተምታታበት ምዕመናንን መጠበቅ ፖለቲካ የሆነበት የዚህ ዘመን አገልጋይ በዚህ ዘመን አብሬ በመኖሬ እጅጉን አዝናለሁ። በእውነቱ ወይ ወደፊት ትንሽ አቆይቶ ጨርሰው ካበዱት ጋር ቢደምረኝ፣ ወይ ወደ ኋላ ከአባቶች ጋር ቢያሳልፈኝ። በእውነቱ እግዚአብሔር በእውነቱ በዚህ ዘመን ማለት ነው፣ በዚህ አብሮ ከመኖር በዚህ ዘመን የሰው ሞት፣ የሰው እልቂት፣ የሰው ግድያ እንዲያየውን እንኳን ለምን የሚል ወኔ ቁጭት የሌለበት ማለት ነው። ትልልቁ መምህራን እኮ ተሰደዋል እኮ ጮኸው ብቻቸውን። ቅድም በጣም በስሜት ተናድጀው የተናገሩት እነ ኔታ ገብረመድህን እንየው እኮ በዘመናቸው ተናገሩ፣ ስለ አንድነት ተናገሩ። ኦሮሚያ ላይ ክርስቲያኖቹ መኖር አቅቷቸዋል፣ አንድ ሆነን እንኑር እያሉ ስለ ሰላም ብዙ ሰበኩ። አድማጭ አጡ። ብቻቸውን ሲነቃባቸው ሰውየውን ጫካ አስገቧቸው፣ ቤታቸው እንዳይኖሩ ተደረጉ። ማንም ወጥቶ ድምፅ የሆናቸው ሰው የለም፣ የሆናቸውም የለም። በኋላ ደግሞ እኛ ሲደርስብን እኛ መነሳት ጀመር። እኛም አሁን ምን ሆኖ ነው የሚጮህ የሚለይ ይኖራል። እኔም ባንዱ ሰድዳለሁ። የሆነ ቀን ደግሞ ሲገባ አንተ ትነሳለህ። ምን ሆነው ይልና ቀጣዩ ያሰድድሃል። የሆነ እንዲህ የሆን ፍልሰት ማለት ነው፣ ብቸኛ። ከዚያ በቃ ነገሮች ሁሉ ይሄዳሉ። ወድቆ መቅረት ይመጣል። ምንም ማለት ታሪከ ቢስ የሆነ የአባቱን ታሪክም ሽጦ የበላ የራሱን ታሪክ የሌለው ማለት እንዲህ ይመጣና ደግሞ አረተው ይሄ እኮ ፖለቲካ ነው፣ ሰውን አትግደሉ ማለት ፖለቲካ ከሆነ አርገው ጻፈው ሁሉ እንኳን በወረቀት በግንባር እንኳን በታሪክህ በእግር ስር ጽፈህ በራስህም ትራስ አርገህ ተንተራሰው አስቀምጠው በፈለከው ጦማር ጽፈህ ሰውን አትግደሉ ማለት በምንም ታምር ፖለቲካ ሊሆን አይችልም። ሁኖም አያውቅም። ክርስቲያኖች እኛ ግደሉ ብለን አላለማመድን፣ በመግደል ትጸድቃላችሁ ብለን ሀሳብ አልተናገረን፣ አጥፉ ሂዱ ግደሉ ሙቱ ቀበሩ ተቀባበሩ ብለን አላስተማርን፣ አላሰለጠን። እኛ የሰው ደም አፍስሱ አላልን። ቀኛችሁን ሲመታችሁ ግራችሁን ብለን ነው እኛ የሰበክ ያስተማርን። ይሄ ነው ታገሱ ብለን ነው የሰበክ። አሁን ግን አይሰራም። ቀኝን ሲመታህ ግራህን ስጥ የሚለው ለወንድም የተነገረ ቃል ነው። ለእናንተም ስንተረጉመው የነበርን ወንድሞቻችሁን ናችሁ ብለን አሰበናችሁ ነው። አሁን ግን ክዳችሁናል፣ አረዳችሁን። ስታርዱን ደግሞ ነገ ቅውም እንሆናለን። ማንም ክርስቲያን በሚችለው አቅም ሁሉ ራሱን ሊጠብቅ ይችላል። ማንም ክርስቲያን ማለት ነው። በአባቶቻችን በዘመነ ብሉይም በዘመነ አዲስም በሚችሉት አቅም ራስን መጠበቅ ወንጀል አይደለም። ራሴን እጠብቃለሁ በምችለው አቅም። ጭራሹን አቅም የሌለው እግዚአብሔር ጋር በጸሎቱ አቅም ያለው ደግሞ ዘመኑ ባፈራው መሳሪያ እግዚአብሔር ጋር ሆኖ እግዚአብሔር እያገዘው ራሱን መጠበቅ አለበት። ወደ ሰው ሄዳችሁ አታጥፉ። ሰው ሊያጠፋችሁ ከመጣ ግን ራሳችሁን ጠብቁ። ከዚያ ውጭ ግን እጅጉን ያሳዝናል። መፍትሄ 3 መፍትሄ። የመጀመሪያው ቁጥር 1 ልቅሶ እንድረስ። መጓዝም የሚችል ሰው ይጓዝ። መጓዝ እንዲያው እንትን የለውም። እስኪ እናጽናናቸው። በእውነት አጽናንተናቸው እንኳን ቀሪዎች ቢያንስ ይሞቱ። እስኪ እኔ እመጣለሁ በፈለጋችሁ